ጠይቀኝ እንዴ። በቃ እሺ፣ በጣም ጥሩ። አሁን የምጠይቀህ ነገር አለ። ስለ ኤግዚስተንስ ነው የምናወራው። እሺ፣ ማንም ሰው እስካሁን ድረስ ሊመልሰው ስላልቻለ አንተ እንድትመልሰው። እሺ፣ ጥሩ። እስልምና መቼ ነው የጀመረው? ዓመተ ምህረቱን ነው የምትፈልገው? ስፔሲፊሲቲውን? እሺ፣ ከኢየሱስ በኋላ ነው የመጣው። ዓመተ ምህረቱን ይጫሉ። እንደ ግሪጎሪያን ወይስ እንደ እኛ ትንገር? እንደፈለክ። ግሪጎሪያን ያው ተውታቢ አቢራት ማቁ። እኔ አሁን ይኸውልህ ፖይንትን ንገረኝ ዝም ብለህ ና ቶሎ። የጠየቀው የፈለከው ጥያቄ ንገረኝ ቶሎ በልህ። አፍት ነው። ቀኑን አላውቀውም፣ ዓመተ ምህረቱን አላውቀውም። እሺ፣ ከዚህ ዓመተ ምህረት በፊት ግን ኤግዚስት አያደርግም ነበር የምትለው ከመቼ ጀምሮ? ከመቼ በፊት ነው? ይኸውልህ ከነብዩ ዒሳ ወይም ኢየሱስ በፊት ከሳቸው በኋላ ከኢየሱስ 470 ዓመት በኋላ ኢየሱስ ክርስቶስ ከመጡ ከ470 ዓመት በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ከዚህ በሁለቱ መካከል የነበረው ዓመተ ምህረት ዳርክ ኤጅ ይባላል፣ የጨለማው ዘመን ይባላል ማለት ነው። በ470 ዓመቱ መሐመድ ናቸው በ470 ዓመተ ምህረት የመጡት። ከ470 ዓመት በኋላ ከነብዩ ዒሳ በኋላ 470 ዓመት ቆይተው መጡ እሳቸው ማለት ነው። በመካከላቸው የነበረው ጋር አንተ አሁን እስልምናን ታውቃለህ? አዳምጠኝ፣ በደንብ ነው የማውቀው። ለምንድን ነው የማላውቀው? መሐመድ መቼ ነው የተወለደው? በምንም ይወለድ መቼም ይወለዱ እየነገርኩህ እኮ ነው። ደምረው ከኢየሱስ ክርስቶስ በኋላ ከኢየሱስ ክርስቶስ ህልፈተ ሞት በኋላ 470 ዓመት ጋፕ ነበረ። ስለዚህ ክርስቶስ ሞቷል እያልከን ነው? ክርስቶስ ሞቷል እያልከን ነው? አርጓል፣ ሞቶ ተነስቷል ብትሉት እናንተ ናችሁ ወደ ሰማይ ወረፈና ከሞተ በኋላ ክርስቶስ ከሞተ በኋላ አልከኝ እኮ ብራዘር። ክርስቶስ ከሞተ በኋላ አልከኝ እኮ። አልሞተም። ኢሳ አለይሂ ሰላም ይኸውልህ አልሞቱም፣ አሁንም አሉ፣ ይኖራሉ። ወደ የውመል ቂያማ ወደ ምድር ይወርዱና የሰው ልጆችን ለማስተማር ይመጣሉ። ኮመንቱን ልዝጋው። ይቅርታ፣ እሺ መልሼ ከፍትላችኋለሁ። እሺ ያጀማ ብላችሁ አንዴ ኦፍ ላድርገው። መሐመድ መቼ ነው የተወለደው? መሐመድ መቼ ነው የተወለደው? አሁን እሱን መዛግብቶችን ማገላበጥ ነው። እሱ የኔ ማተር አይደለም። አሁን የምርህ ነው አንተ ልጅ? ኡስታዝ ነህ? ምንም ልሁን ብቻ ለጠየቀው ጥያቄ መልስ እሰጥሃለሁ ብያለሁ። ስለ ውልደታቸው ስለ ኡስታዝ ነህ ወይ ንገረኝ። ማተር የሚያደርግ ነገር የለም። ገብቶሃል? አንተ ኡስታዜ ስትለው ሰምቻለሁ። ኡስታዝ እንደሆነ ገብቶኛል። ስለዚህ መሐመድ መቼ እንደተወለደ አታውቅም? አላውቅም። አዳምጠው ይመልስልህ። አሁን እኮ በመሀል እየገባ ነው። አዳምጠው። መሀል ላይ የሚገባ እንደዚህ አይነት ህፃን አንተ ቁጭ ብለህ ኡስታዝህ ራሱ ምንም እንደማያውቅ አሁን አዳምጠኝ ዝም ብለህ። የመጀመሪያው ተመለከቱ መቼ ነው የመጣለት? አንተ የፈለግከው ነገር ስለገባኝ ነው። አንተ የፈለግከው ነገር ስለገባኝ ነው። ይሄንን መስመር ተናገር። ይኸውልህ ስማ፣ እኔ አልፋታም፣ ፋራ ነኝ እኔ በጣም አላዋቂነት በኡስታዞቻችሁ ምን ያህል አላዋቂ እንደሆኑ አሳይቼ ነው የምትወጣው። እንግዲያውስ በደንብ የሚያውቀው ማን እንደሆነ እናያለን። በደንብ ጠይቀኝና ግን አንተ የፈለክበት የሆነ ጥያቄ ስላለ እጠብቅሃለሁ። እኔም በደንብ ማለት ነው። ዓመተ ምህረት ጋር ምን አጫወተህ አንተ? ዓመተ ምህረት ላይ ነው ገና ነብይህ መቼ እንደተወለደ ሳታውቅ አንተ ሶላት ታወርድለታለህ። ማንድን ነው የሚለው ፕሪንሲፕል ፈተና መጀመሪያ ይኸውልህ አዳምጠኝ። መጀመሪያ ፈጣሪ ሶስትም አንድም ነው የሚለውን ፕሪንሲፕል አይዲዮሎጂ ስላልቻልክ ነው ወደዚህ የመጣኸው። እኛ አንድ ፈጣሪ ነው የምናመልከው። አንድ ፈጣሪ በዚህ ምድር አለ። አንዴ ቆይ መጠይቅ ብቻ መልስ። አትናደድ። አትናደድ። ማንም ሰው ሚውት እንዳያደርገው። ስማ፣ አትናደድ። ሳትናደድ የጠየኩን ብቻ መልስ። ማይክን ክፈት። ምንም እንዳትናደድ። እኔ እኮ አልናደድም። መሐመድ መቼ ነው የተወለደው? አላውቀውም ዓመተ ምህረቱ። እሺ፣ በጣም ጥሩ። የመጀመሪያው ግልጠተ መለኮት መቼ ነው እንትን ያለው? እሱንም አላውቀውም። ኡስታዛችሁ ስሙት። በደንብ ቀርቻለሁ፣ በደንብ አውቃለሁ። ስለ እስልምና የኖርኩበት እኔ ነኝ ያለው ሰውዬ እኛ ከሱ በላይ እናውቃለን። ሁለት ነገሮች ማለት ነው። መሐመድ የተወለደው በ570 ዓመተ ምህረት ነው። ለማንኛውም እሺ እኮ የፈለከው ምንድን ነው አሁን? ዴቱ በቃ እሺ፣ አዳምጥ፣ እየነገርኩህ እሄዳለሁ። ሁለተኛ ቀኑን በማግኘት የመጀመሪያውን ግልጠተ መለኮት ያገኘው በ610 ዓመተ ምህረት ነው። እሺ፣ መቼ ሞቱ? አሁን ይኸውልህ እንቀጥላለን። ገና ደግሞ የምመጣብህ ነገር አለ። አሁን ስማ፣ ምንም ናቶሎ አልኩህ እኮ እኔም ይኸውልህ ሎጂክ ስትጠቀም ሎጂክ፣ ሳይኮ ስትጠቀም ሳይኮ፣ ምንም ሳይኮ አይደለም። እስልምናን ኖሬበታለሁ አውቀዋለሁ ያልከው ኡስታዝ ምንም የነብዩን ዋናው ሶላት የምታወርዱለትን ነብይህን መቼ እንደተወለደ እንኳን አታውቅም። 1447ኛ ጊዜ እንዲያከበርን 1444ኛ ጊዜ እንደዚህ ያከበርን የምትሉት ከኪሳችሁ ነው ማለት ነው ኡስታዞቻችሁ። እኛ አይደለም በየዓመቱ በየ6 ወሩ የሚታወሰው ቀርቶ ማለት ነው። አንተም ታውቀዋለህ። 1446ኛውን አከበርን አይደል ትላንትና?
ስለዚህ ታውቀዋለህ። ለምን ትጠይቀኛለህ ነው ገባ? ለምን ጠየቅ? ቶፒኩን አስበህ ለምሳሌ እሱ መሐመድ ሲወለድ ራሱ እኮ አዋላጅ ነርስ ሆነው ያገለገሉት እነማን ናቸው? ሰይጣኖች አዋላጅ ነርስ ሆነው እንዳገለገሉ ያውቃል? መሐመድ ሲወለድ በሰይጣን እንደተወለደ ያውቃል? ነብዩ አለይሂ ሰላቱ ወሰላም ሰይጣን አላዋለደቸውም። ሰይጣን እንደዚህ ብለህ ሳይኮሎጂ ባሳየስ አሁን እኔ ነብይ መሐመድ ሲወለድ አዋላጅ ነርስ ሆኖ ያገለገለው ሰይጣን እንደሆነ ባሳየስ እኮ ይኸውልህ አሁን አዳምጠኝ። ሐዲስ መውዱዕ የሚባል አለ። ቅጥፈት ልክ እንደናንተ አይነቶቹ የጨመሩት ማለት ነው። ዝም ብሎ ከሳይ ነው ማመጣለህ። ከሳይ ነው ማመጣለህ። ሙስሊም ፊ አልባህሪ ብትልም እኮ ይኸውልህ ወረቀት ላይ 32 አይነት ሙስጠላህ የሚባል አለ። የሐዲስ መመርመሪያ መሳሪያ ማለት እንዳለ። እሺ እኔ ላረጋግጥልህ ተቀባይነት እንዳለው ሳባዎች እንዳረጋገጡልህ ማሳያለሁ እኮ። ሳባዎች ያረጋገጡት ብትልም ሙስጠላህ ሐዲስ አለ ራሱን የቻለ መፈተሻ መቀሸቢያ ማሽን እኛ ጋር ስላለ እሱ መፈተሻውን አሳያለሁ። አንተ አይደለም የምታሳየኝ ማለት እኔ ራሴ እንትን አትሽሽ። መሐመድ ሲወለድ አዋላጅ ነርስ ሆኖ ያገለገለው ሰይጣን እንደሆነ አሳያለሁ። ይፈን ሲወለድ ራሱ አንተ እኮ ማምጣት አትችልም። የለም እኮ አልኩህ እኮ ባሳይ አንድ መለኮታዊ ባሳይ አታመጣም። አሁን ይኸውልህ እኮ አንተ እኮ ለኦዲየንሶች ይኸውልህ አሁን እዚህ ጋር 500 ምናምን ሰው ስላለ እነሱ ጋር ለመዋሸት እንዲመች ነው እንጂ ነብዩ አለይሂ ሰላቱ ወሰላም አታመጣም አልኩህ። አታመጣም። ቡኻሪ ቆይ ባመጣለስ ከቡኻሪ ነው ማመጣለህ። ከሳይል ቡኻሪ ነው ማመጣለህ። ባመጣለስ አንተ ጽፈህ ከሆነ ይኸውልህ ራስህ የሰነድከው ነገር ሰው ቡኻሪ አለው ብለህ እኮ ማንም ሰው መጻፍ እኮ ይችላል ብያለሁኝ። ግን የራሳችሁ ቆይ አንዴ እኔ ማመጣልህ ከሱናን.ኮም ነው ከራሳችሁ ከአረብ ዌብሳይት ነው። ቆይ ስማኝ አትጩ። ከራሳችሁ ከአረብ ዌብሳይት ነው ማመጣልህ። እኔ ካመጣውኝ አታመጣም ብለህ ተማምላል። ግን ካመጣውኝ ራስህ ጻፍክ ለማለት ነው። ይሄ መስፈርቴ ልንገርህ። አሁን የምታመጣው ማስረጃ ልክ ይኸውልህ ሲልሲላ የሚባል ነገር አለ። ልክ ከኔ ከደረሰበት ጊዜ ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ማን እያወራው ይሄ ሐዲስ እሳቸው ጋር ደረሰ ተብሎ ወደ 32 ሙስጠላህ መስፈርቱን ታለፈልኝ እቀበላለሁ። መሐመድ ሲወለድ መች ነው ሲል አንተ 700 ምናምን አልክ። እሱ 570 ላይ ዓመተ ምህረት ነው አለ። እሱንም እንኳን የተወለደበት ቀን የማታውቀው መሐመድ ሲወለድ እንዴት እንደተወለደ እንዴት ታውቃለህ አንተ? እኔ እኮ ይኸውልህ ይሄን ለምን ጠየቅከኝ አልኩት። 1446ኛው በዓል ትናንትና ተከብሮ ለምን ዛሬ ይጠይቀኛል? ገባህ አይደል? እሱን አይደለም አሁን ፖይንቲን ተረዳ ብራዘር። አንተ የመሐመድን መወለድ የማታውቅ ዓመተ ምህረቱን የማታውቀው ማህመድ ሲወለድ እንዴት እንደተወለደ እንዴት ታውቃለህ? እኔ ካላስተማር ወልደቱን እኮ አይደለም ይኸውልህ፣ ወልደቱን ማን ያደለው ማለም ያውቀዋል እኮ ይኸውልህ፣ በካላንደር እኮ እየተከበረ እኮ በየዓመቱ ያለ ነው። በየዓመቱ እያስቆጠረን ያለ ዓመተ ምህረት እኮ ቢቆጥር እኮ ካላንደሩ ራሱ እየቆጠረው እኮ ይኸውልህ፣ አንተ የምትኖርበት አገር እንኳን እያከበረው ነው ያለው በየዓመቱ። ሌላ ላሳየህ። ለምንድን ነው የእሳቸውን መወለድ የምነግርህ? እኛ ጋር ኦርፍ የሚታወቀውን አበበ ነጭ ነገር ነጭ ነው ማለት ለምን አስፈለገ? ኧረ በእናትህ ብራዘር፣ ኧረ በእናትህ አይ ጉድ። ማህመድ ሲወለድ ሴጣን ባይዘዌ ሲያዋልዱት አዋላጅ ነርስ ሆነው አገለገሉ ሲባል ሌላ ነገር ነው የሚመስላችሁ። ልክ እንደተወለደ እየተቀበሉት ሴጣኖች ናቸው። እሱም ብቻ አይደለም፣ የእናቱን ጡት ሳይጠባ አፍ ውስጥ ሁሉ ኦርጋናይዝ አድርጎ የሚያገለግሉት እንትን ብሎ የሚንከባከቡት ራሳቸው ሴጣኖች ናቸው። መሐመድ ካሚና ሲወለድ ኢማሙ ሻፊዒ ምን አሉ መሰለህ? አዳምጠኛ እንደ ኢማሙ ሻፊዒ ምን አሉ መሰለህ? አንድ አዳምጠኝ ልጨርስ። ፈሙል ጃሂሊ ከድቡሪ ወከላሙ ወጋኢቢሂ ገባህ አይደለ? ልጨርስ። የጃሂል ንግግር ያላዋቂ ንግግር ኧረ በእናትህ እንደ ቂጡ ነው። ይኸውልህ ንግግሩ ደግሞ እንደ ሰገራው ነው። ገብቶሃል አይደል? መሳደብ ጀመረ። በጣም እንትን አለ። ልክ እንትን ሲባልበት የነብይህን እንኳን ነገር ሳታውቅ አንተ ኡስታዝ ተብለህ እንዴት ማድረግ ይሰጣል? ኡስታዝ ይገባል ለጣቸው ምናምን ብሎ እንትን አለ። ጮኸ። በእግዚአብሔር ፊት ነው የምልህ። እኔ ምን እንደማመጣላችሁ ታውቃላችሁ? መሐመድ አባቱ ራሱ አብደላ እንደሆነ እና እንዳልሆነ አጠራጣሪ ውስጥ ገብቷል። ምንድን ነው የሚለው እንደ እስልምና ህግ እና እስልምናዎች የሚሉት ሴክሹዋል ግን ቆይ ብራዘር፣ ሴክሹዋል ግንኙነት ሳታደርጉ ቢስሚላህ ብላችሁ ሴክሹዋል ግንኙነት አድርጉ ይላል። አብደላ ከአሚና ጋር ሴክሹዋል ግንኙነት ሲያደርግ ቢስሚላህ ብሎ አላረገም። ለምን? ጣዖት አምላኪ ነበር። አላረገም። ቆይ እኮ ስማኝ እንዴ፣ ሳጭረስ እኮ ነው። ቢስሚላህ ብላችሁ ማታረጉ ከሆነ ጂኒው ወይም አባቱ ራሱ አብደላ ይሁን አጋንንት ይሁን ምንም ማስረጃ የለንም። ግን 75% የቁርአኑ ወይም 75% የመፍሲሮቹ ንግግር ወደ ማን ነው የሚያዳሉት? የጂኒ አባት እንደሆነ ነው። የመሐመድ አባት ሴጣን ወይም ዴቭል እንደሆነ ነው የሚያረጋግጠልን። ለምን? አብደላ ሙስሊም ስላልሆነ ቢስሚላህ ብሎ አላረገም፣ ጣዖት አምላኪ ስለሆነ። አጋንንት መጣና ከአሚና ጋር ምን አደረገ? ሴክሹዋል ግንኙነት አደረገ። ከዛውንስ መሐመድ ተረገዘ። መሐመድ ከተረገዘ በኋላ ልክ ሊወለድ ሲል ሴጣኖች አዋላጅ ነርስ ሆነው አገለገሉ። ነክቶታል የሚለው እስኪ አስተምረኝ አናዲር። እሺ ጥሩ። አንድ ጥያቄ ሌላ የተናገራት ቃል አንዱ ሸት ተናግሯል። ይሄ ሰውዬ
እኔ ደግሞ ይቅርታ ተሳስቼ ነው ካልክ ተዋሃለሁ። አውቄ ልዋሽ ነው እናንተ አረብኛ ስለማትችሉ ብለህ ካሰብክ ግን አልፋታም። ምክንያቱም ምን ብለህ እኔ የምኖርበት ሃይማኖቴ ነው፣ አልዋሽም። ለመቅጠፍ የገባችሁት እናንተ ናችሁ። በጣም ጥሩ ኢንጂነር። እንደዛ ከሆነ አንተ እዚህ ውስጥ ሁሉም ሰው እሺ፣ ሁሉም ሰው ሰይጣን ነክቶታል። እኔን ግን አልነካኝም ብሏል መሐመድ እዚህ ላይ እስቲስና የሚባል ነገር አለ። ይኸውልህ በእስልምና አስተምህሮት መልስልኝ ብሏል። አዳምጠኝ። አምና ኸስ የሚባል ነገር አለ። አዳምጠኝ እንዴ ኢንጂነር። እሺ ብሏል አላለም? አምና ይኸውልህ አህካም ሲመጣ ሸሪዓዊን ብይን አምና ኸስ የሚባል ነገር አለ። አም ማለት በአጠቃላይ የወረደ ለምንድን ነው ግን እሱ ማለት አንብቡ የማይተረጉመው? እኛ እኮ ደነቆረን እኮ። እሺ ይሄ ሰውዬ እንዴት ውሸታም እንደሆነ አሁን ያሳያችኋለሁ። ችግር የለውም። ምን ብሎ ተናግሯል መሰላችሁ? የሰው ሁሉ ልጅ ሰይጣን ነክቶታል፣ እኔን መሐመድን ግን ሰይጣን በፍጹም አልለካኝም ብል ነው የሚለው ሐዲሱ ብሎ ተናግሯል። ይሁት አታርገኝ። እሺ እንዲህ ብለህ የተናገርከው አንተ እነሱ አያነቡም ብለህ ነው? ድንጋይ ናቸው ጃሂል ናቸው ብለህ ነው? ቢተግሊብ የሚባል ነገር አለ። ይኸውልህ 75% የሆነ ነገር ካለ ውሳኔ ወደዛ ይጠቃለላል። የመጨረሻ ዕድል እሰጥሃለሁ አሁን አንተን ላለማዋረድ ማለት ነው። የመጨረሻ ዕድል እሰጥሃለሁ። ማዋረድ ማለት ማዋረድ የሚባል ነገር የለም። አንተ እኔን አታዋርደኝ። በቃ ተርጉምሽ ተርጉም። ማዋረድ ማለት ነው። በቃ ተርጉም። ሰርቄ ነው። እሺ ተርጉም። ምን ይላል ይሄ? እሺ አንብብልኝ። ቶሎ እያነበብክ ተርጉም። አንተ እኮ ነህ ታስተምረኝ የገባኸው። አንብብልኝና ልተርጉምልህ። ጥሩ እሺ በቃ እንደዛ ከሆነ ናሬቲቭ ሴድ ዝም በል በቃ። አንብብ ስልህ እምቢ ብለሃል። አቡ ሁሬራ ሴድ አቡ ሁሬራ እንዲህ አለ I heard Allah's messenger say የአላህ መልእክተኛ እንዲህ ሲሉ ሰማሁኝ there is none born among the offspring of Adam but Satan touched it ሰይጣን ሳይነካው የሚወለድ አንድም የአዳም ልጅ የለም፣ የአዳም ዘር የለም ከማህፀን a child therefore cries loudly at that time of birth because of the touch of Satan ልጅ ሲወለድ የሚያለቅስበት ምክንያቱ ያ ነው። ምክንያቱም ሰይጣን ስለሚነካው ልክ በሚወለድበት ጊዜ ትክክለኛ አይደለም። ትክክለኛ አይደለም። ያዳመጥኩ ነው። ትክክለኛ አይደለም እስካሁን ድረስ ለዛማ ነገርኩህ እኮ ሲወለድ ስለሚነካው አዛን ይደረጋል እኮ እስካሁን የተረጎምኩት ትክክለኛ አይደለም። ቀጥል አልኩህ እኮ እየሰማሁ እኮ ነው። ትክክለኛ እስካሁን ድረስ አይደለሁም። ኡስታዝ ምን ነው ፈሩ? ቀጥልና እኔ ማጠቃለያ ኮንክሉድ አደርጋለሁ እኮ። እሺ እስካሁን የተረጎምኩት ትክክል ነው አይደለም? ወደ አረበኛው መልሰኝ ብያለሁ። በጣም ያሳዝናል። ሰማችሁ? ምን አለ? ማርያም የምትወላ ብቻ ያዝልኝ አርግበት አትልፋ። ቀጥል ችግር የለም። ኤክሰፕት ምን ማለት ነው? ማሪ ሲቀር ማለት ነው። ኤክሰፕሽን አለ። ኤክሰፕት ሜሪ አለ። ሜሪ ማነች? እሺ ማን ብለህ ተረጎም? ቆይ ሜሪ የማመድ እናት ናት። ተመልከቱ። አየኸው አይደል? ትልቁ ችግር እኮ ያለው እኮ ነው። እኔ ይኸውልህ ትራንስሌሽኑን ስታመጡ ችግር አለ። ይኸውላችሁ እናንተን በራሳችሁ አትረዱ። ምልህ የእስልምና የራሱ የሆነ አስተምህሮት ስላለው አየኸው አይደል? ሚዩት አድርጉልኝ። የማመድ ችግርን አየኸው አይደለ? ይኸውልህ ትራንስሌሽኑ አይሆንም ያልከው ለዛ ነው። ሐዲስ ነው ማለት እንዲህ አይልም። አረብኛው ላይ እንዲህ አይልም እያልከን ነው? እሺ አረብኛው ላይ እንደዚህ አይልም እያልከን ነው እኮ እናንተ። ይኸውልህ እኔ አረብኛው ትራንስሌሽን አትጠቀሙ። አረብኛው ላይ እንዲህ አይልም እያልከን ነው ወይ? ቴክስቹዋል ሚኒንግ እኔ ልንገራችሁ ብዬ ኧረ ስላለ ብለህ መልስልን። ኧረ በስመ አብ አንተ ኡስታዛችሁ ግን እንደዚህ ከሆነ ግን እንዴት ልትሆኑ ነው? ግን ሙስሊሞች አፈሩብህ እኮ ከስር ሜሪ ማለት የሙሐመድ እናት ናት የሚላል። አይ እሺ እሱ ሲቀልድ ነው። በቃ የኢሳ እናት ነች ሜሪ። አይደለችም። ኮንቴክስቱ ተሳስተሃል። ኢሳ እናት ብለህ አታርም። የመርየም እናት የመሐመድ እናት ማን ሆና ተገለጠች? አሁን መርየም ሆና ተገለጠች። አያችሁ አይደል? እናንተ እንኳን መስማማት አትችሉም እኮ ተመልከት። ሜሪ የሚል አሳየኝ። ገደል የከተተ የአንተ ሙፈሲር ሳይሆን እውቀት ነው ገደል የከተተ፣ አለማወቅ ነው ገደል የከተተ። ከፈለግ ከአንተ ሙፈሲሮች ጋር አንድ ላይ ማድረግ ዲባንክ አድርገን አላተመን አንተን ከፈለግ ሻዳ ሜሪ ቆይ ያሟል እንዴ ልጅ አንድ አተልቀኝ እሺ አበዛው። ሜሪ ሙሐመድ እናት ናት ብለህ ማስረጃ አምጣልኝ እንጂ ማለት ራስን ያልከው እኮ ራስን ያልከው ሙሐመድ ብለህ ጭንቅላታችን ታዞራለህ። ፉገራም ራሱ አይገባው ነው። መሽ 810 ሰው እየሰማችሁ ነው። በስርዓት አዳም ማን ነው ሰውዬ? ዶክተር መሐመድ ሙፍቲያም ማን ነው ታውቀዋለህ? ወይ? አረብኛ ወደ እንግሊዝኛ ተረጎመው ሰውዬ ታውቀዋለህ ወይ? ማንም ይሁን አይመለከተኝም፣ ግን 810 ሰው እያዳመጣችሁ ነው። አይመለከተኝም ማለት እያለ መሐመድ እናት ናት አልክ አይደል? የመሐመድ እናት ናት። መሪም የመሐመድ እናት ናት እንዴ? የመሐመድ እናት ናት ያለው ማን ነው? አንዴ ብራዘር እስኪ አስረዳለሁ። ይሄኛው ሰው እየተቀበለው አትቀበለውም? አረብኛ ወደ እንግሊዝኛ ተረጎመው ተቀበለው አትቀበለው? መጀመሪያ ነው ይኸውልህ፣ ተረጓሚ ማንም ሰው ሊተረጎም ይችላል። እናንተም ይሄን ልትለጥፉ ትችላላችሁ። ገብቶሃል? ሊቃውንት ነው
ልትለጥፉት ትችላላችሁ። በሱ ነው አንተ አላወቅም ማለት እኮ ሐዲሱ ትክክል አይደለም ማለት አይደለም። ያንተ የውቀት ማለት እኮ ነው። ሌላ ሃይማኖት ስለሆነ ስለምን እናውቃለሁ ብለህ መጠየቅ ተከራከርክ ነው። እንኳን እኔ ሙስሊም ነው የቀራሁት ገባ አይደል? መሐመድን ታውቀዋለህ? ለማንኛውም በዚህ ዙር አልተሳካላችሁም። ሜሪ ማለት የነብዩ እናት አይደለችም። አይ በቃ ለማንኛውም ህዝቡ ተረድቷል እናስባለን። ቆስጤ ምን እናድርግ መሰላችሁ? በቃ አሁን ይመለስና ወደ ቅድሙ ሐዲስ በትክክል ሐዲሱን እንተርጉመው። ከስር ያለ ሰው እንትን እያለ ስለሆነ እኛ ከፍተን እንተርጉመው። እሰይ ያሁንም ያወራችሁት ማለት ነው። ያሁንም ያወራችሁት እሱን አጥሩት። የመሪውም የማን እናት ናት የሚለው ማለት ነው አንጻር ተናግራችሁት። ምክንያቱም የሚቀዱ ልጆች ስላሉ እሱን አጥሩ መጀመሪያ። አይልሽ ኤፌሶ ምን አለ መሰለሽ? እኔ ነኝ እሱን ያነሳሁት። ምን አለ? አረብኛውን ሲያነብ እንድትረዱ ቅኔው ይገባቸዋል። አረብኛውን ሲያነብ ከነቢያችን መሐመድ ኢሳን ገደል ከተተውና መሐመዱን በኢሳ በኩል ተካው። ከመሪም ልጅና ኢሳ በስተቀር ነው የሚለው ቁርአኑ ሐዲስ። እዛ ጋር ኢሳን ስሙ የኢሳን ሲተረጉም እንኳን የኢሳን ስም ይጠራ ሰው አለ ጋይስ? ሲተረጉም ራሱ እንኳን ኢሳ ብሎ ሲጠራ ሰምታችኋል? ግን የመሪም ልጅ ኢሳ ወይም የመሪም ልጅ የሆነው ኢሳ ስለሱ ነው የሚናገረው። በሰይጣን ያልተነኩት ሁለት አካል ማን? የመሪም ልጅ ኢሳ መሪምና የመሪም ልጅ ኢሳ። እሱስ መሐመድ ነብያችን መሐመድ ነው አለ። እንግዲህ እንደዛ ከሆነ የመሪም ልጅ ተብሎ የተጠራው መሐመድ ነው ማለት ነው። እንደሱ ዕውቀት አሚና ገደል ገባች። ስለዚህ መሐመድም ከመሪም ነው የተወለደችው ማለት ነው እንደሱ ዕውቀት። ኢቭን ደግሞ ይሄን ሰውዬ አላቆም የራሱ ጉዳይ አለ። የኛው ሰውዬ የራሱ ሙፈሲር ሳል ቡኻሪ የተረጎመው ዶክተር መሐመድ ወይም ኡስታዝ ዶክተር መሐመድ ሙሴን ታቋለች ስለው አላቆም አለ። አይመለከተኝም አለ። ምን አይመለከተኝም አለ። ይሄን ሰውዬ የማይቀበለው ከሆነ እኛ እንዴት ይቀበለናል? የራሱን እኮ የሚፈስር እኮ የማይቀበልና ሰውዬው እኮ በራሱ አሁን እሱ በምን ሚዛን እየሄደ ነው? እሱ ባወቀው ልክ ነው የሚሄደው። ለምሳሌ እሱ አላወቀም ማለት እኛ ተሳስተናል ማለት ነው። ካላወቀ እኛ ተሳስተናል። በዛ ነው እየገመገመን ያለው። ከየት ይገናኛል? አሁን ለምሳሌ ቆይ ላሳያችሁ። ይኸውና ሐዲሱ ሰይጣን ያለካው ቢኖር ምንድን ነው ይላል? ይኸው የመሪም ልጅ ይላል። ይኸው መሪምን የመሪም ልጅ ነው ይላል። በምን እስካሁን ከዚህ ውስጥ ሲወለዱ ሰይጣን ያለካው የመሪም ልጅ ነው። ይሄኛውን ዲባንክ የሚያደርግልን ደግሞ ይሄን ሐሳብ ደግሞ የሚያጠናክርልን ሌላ ሐዲስ አለ። መሪም ቆይ ላሳያችሁ። ደስ ይለኛል እንደዚህ ያ መርየምና ኢሳ ናቸው ሰይጣን ያልነካቸው ነው። መርየምና ኢሳ ብቻ ናቸው። መርየም የኢሳ እናት ናት። መርየምና ኢሳ ብቻ ናቸው ነው የሚለው። ሰውየው ከየት አምጥቶ መሐመድን እንዳስገባው አላውቅም። መሐመድ አልነካውም ከመሐመድ በስተቀር የሚል አመጣ። ይህንን እንግዲህ የምናየው እንዴት ነው እንደነዚህ አይነት ኡስታዞችን የምትከተሉት? ያለ እውቀት ከኪሳቸው ከሚያወሩ ኡስታዞች እንዴት ነው እንዴት ብላችሁ ነው? ሰይጣን አዋላጅ ነርሶ ነው ያገለግላል ብለን ስለጠየቅን እኮ ነው። ትንሽ ጥያቄ የፈጠረበት ይሄን አያውቅም። ፈቲ ከስር አለች። ፈቲ እና ይህን ኡስታዝ እንዴት ብለሽ ነው የምትከተዩ? አዎ አለች። አፍራበት ነበር። ብዙ ሙስሊሞች ጸጥ ብለው ነበር። አይታችሁ ከሆነ ኮመንት ላይ አንድ ነገር አልተናገሩም። ምክንያቱም ሰላም ብለንሽ እንኳን አድረሰሽ ብለንሽ ትወጫለሽ። ችግር የለውም ምንም አንጠይቅሽም። ነይ ፈቲ 3:36 ምን ይላል? በመወለዳችንም ጊዜ ጌታ ሆይ እኔ ሴት ሆኜ ወለድኩ፣ አላህም የወለደችውን አዋቂ ነው። ማን? ያቺ ሴት ማን ናት? ወንድም እንደ ሴት አይደለም። እኔ ማን መሪም ብዬ ስም አወጣውላት። እኔም እሷን ዝርያዋንም ከተረገመው ሰይጣን በአንተ እጠብቃቸዋለሁ። ከማን ነው የሚለው ጋይስ? ቆንጤ ከማን ነው የሚለው? ከተረገመው ሰይጣን ማንን ነው የሚጠብቀው? ማሚን። ይሄኛውን ዲፋይን አድርጎ ምን አደረገልን? እዚህ ጋር አንቀጹ ነው ማስቀምጠው። ስለ ማርያም ነው የሚናገረው። እሱስ ስለማን አለ? እሱ ያለው ቀጥታ ስለ ሰይጣን ነው አለ። ስለ ማሜ ነው አለ። ህፃናቶች ማመር ሲወለድ አክቱ ሲወለድ በምንድን ነው ሰይጣን ሲነካው? ያለቅሳል። አዋላጅ ነው ነርሶ ነው እንዲያገለግልም ራሱ ያደረገው ራሱ ማን ነው? ራሱ ሰይጣን ነው።